በቀን ከ10,000 እስከ 15,000 በወር ደግሞ ከ400,000 በላይ ገቢ የምታገኙበት በሀገራችን ኢትዮጵያ እጅግ በጣም ተወዳጅ የሆነው የሲኖትራክ ተሽከርካሪ ዋጋ እጅግ በጣም ቀንሷል። ምን ያክል ቀንሷል? የትኛውን ሲኖትራክ ብንገዛ ያዋጣናል? ሙሉ ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የምንመለከተው ብዙዎቻችሁ በጉጉት የምትጠብቁትን እንዲሁም የምትፈልጉትን የሲኖትራክ ገልባጭ አሁናዊ የታህሳስ ወር ሙሉ መረጃውን ወደ እናንተ ይዣለሁ። እንግዲህ ከጊዜ ወደ ጊዜ ከቀን ወደ ቀን በተለይ የሲኖትራክ ተሽከርካሪ ላይ ዋጋቸው እጅግ በከፍተኛ ሁኔታ እየቀነሰ ያለበት ነው። በዛሬው ፕሮግራማችን ምን ያክል ቀንሷል? ሙሉ ዝርዝር መረጃውን ከመያዛችን ባሻገር ብዙዎቻችሁ እንግዲህ 336ቱን 340ውን 371 እንዲሁም 400 HP ያለውን የትኛውን ብንገዛ ይሻላል፣ ልዩነቱስ ምንድነው የሚሉትን ቪዲዮ እንግዲህ አካተን ወደ እናንተ እናደርሳለን። ሁላችሁም ቪዲዮን ላይክ በማድረግ እንዲሁም ደግሞ በዚህ ቻናል እንደሚታወቀው በተለያዩ ጊዜያት የመኪና ዋጋ ሲቀንስም ሲጨምርም ወደ እናንተ የምናደርስበት ቻናል ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ያልኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት የታህሳስ ወር የሲኖ ገልባጭ አሁናዊ ዋጋ ላይ እጅግ የተጋነነ ቅናሽ ተደርጓል። ይህ ቅናሽ ምን ያክል ነው የሚለውን ሙሉ ዝርዝር ወደ እናንተ ከማድረሳችን በፊት ግን ብዙዎቻችሁ የ336 እና የ340 HP የመኪኖቹን ልዩነት እንግዲህ አደራ እባክህ ስራልን እያላችሁኝ ነበረ። የሁለቱን ተሽከርካሪዎች ልዩነትና የትኛውንስ መምረጥ እንዳለባችሁ ወደ እናንተ እጅግ በጣም ጠቃሚ የሆነን መረጃን በማስቀደም ልጀምር። እንግዲህ 336ቱም ሆነ 340 የራሳቸው የሆነ አቋምና ተመራጭነት አላቸው። ለምሳሌ ያክል 336 ምንድነው ተመራጭነቱ ካል የተሽከርካሪ የመሰንጠቅ አቅሙ እጅግ ሃይ ነው። እንዲሁም ደግሞ ዳገትና ጭቃ በፍጹም የማይበግረው ተሽከርካሪ ነው። እኔም ምርጫዬ ነው ብዬ የማስበው 336 ነው። ይህ ተሽከርካሪ ለአስፓልትም ሆነ ለጭቃማ ቦታዎች ምቹ ተደርጎ የተሰራ ተሽከርካሪ ነው። በዛ ላይ ደግሞ ስፔራቸው እንደ ልብ የሚገኙ ተሽከርካሪዎች ናቸው። እኔ ይህንን ተሽከርካሪ ብትገዙት ብዬ ሪከማንድ አደርጋለሁ። 340ውስ ካላችሁ ደግሞ 340ውን መግዛት ያለበት ሰው ምን አይነት ሰው ነው? ይህንን ተሽከርካሪ የሚገዛ ሰው ረጅም ኪሎ ሜትር የሚሰራ ከሆነ ይህንን ተሽከርካሪ መግዛት አለበት። ምክንያቱም ረጅም ኪሎ ሜትር የሚሰራ ከሆነ የጎማ ወጪን ይቀንስለታል። የጎማ ወጪ ቀነሰላችሁ ማለት በአሁኑ ሰዓት አንድ ጎማ ምን ያክል እንደሚሸጥ ታውቃላችሁ። በዛ ላይ ይህ ተሽከርካሪ ብዙዎች የሚማረሩበት ነገር ቢኖር ዳገት ላይ የመሰንጠቅ አቅሙ በጣም ደካማ ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ቢኖር ከመጀመሪያው ጀምሮ ዳገታማ አካባቢ ላይ ባለ በሌለ ኃይላችሁ መንጭቆ እንዲወጣ ማድረግ የናንተ ነገር ነው ማለት ነው። ነገር ግን ይህ ተሽከርካሪ እጅግ በጣም ተመራጭ የሚባለው የፈለጋችሁትን አይነት ጭነት ብትሰጡት አየሁ ምናምን የለም። ሙሉ በሙሉ እንግዲህ የመጎተት አቅሙ እጅግ ከፍተኛ ከሚባሉ ተሽከርካሪዎች ውስጥ የሚመደብ ነው 340 ማለት ነው። ስለዚህ እነዚህ ሁለቱ ተሽከርካሪዎች የራሳቸው የሆነ ደካማም ጎን እንዲሁም ጥሩ ጎንም አላቸው። ሌላው 340 ላይ እንግዲህ ብዙ ጊዜ ደካማ የሚባለው ጎኑ የስፔራቸው ጉዳይ ነው። ስፔራቸውን እንደፈለጋችሁ ላታገኙ ትችላላችሁ። ብዙ ጊዜም ብዙ ሰዎች ሲማረሩበት የነበረው ይህንን ነው ማለት ነው። ሌሎችም እንግዲህ 371ም 400ም HP አሉ። ነገር ግን ዋናዎቹ በሀገራችን ኢትዮጵያ በብዛት የሚታወቁትና የሚወደዱት እነዚህ ሁለቱ ተሽከርካሪዎች ናቸው። ለኔ እንግዲህ 336ቱን ቀዳሚ ምርጫ ያድርጋለሁኝ። እናንተስ የትኛው ነው የሚለውን በኮሜንት እንግዲህ ለትምህርት አስቀምጡበት እያልኩኝ ወደ አሁናዊ ዋጋቸው እናምራ። እንግዲህ ክቡራን ተመልካቾቼ አሁን ላይ እየመጡ ያሉት በ2025 ሞዴል ሲኖ ዳምፕ ትራክ ማለት ነው በቲኤክስ 36ቱ ኤቢኤስ ተገጥሞላቸው እንግዲህ ብዙዎች እየፈለጉት ይገኛሉ። ይህ ተሽከርካሪ በአሁኑ ሰዓት ዋጋው እጅግ በከፍተኛ ሁኔታ እየቀነሰ ያለበት ነው። በዚህም በካሽ ከ9 ሚሊዮን 400 ሺህ ብር ጀምሮ እንደየመሸጫ ቦታው እንደየአካባቢው ልዩነት ለገበያ ቀርበዋል።
እንዲሁም አንዳንድ ቦታዎች ላይ እንግዲህ ከ9 ሚሊዮን 600 ሺህ ብር ጀምሮም የሚጠሩ አሉ። ዞሮኛ ያለውን መረጃ ዞር ብለን የተከታተልነውን ወራችንን ጠብቀን ወደ እናንተ የመጣ ነገር ግን ኦልድ ሞዴሎቹ የበፊቶቹ ሲኖትራክ ገልባጮች ማለት ነው አሁን ላይ እየተሸጡ የሚገኙበት ዋጋም ከ8 ሚሊዮን 250 ሺህ ብር ጀምሮ ለገበያ ማቅረባቸውን ተመልክተናል። 50% በባንክ አማራጭ አሁናዊ ዋጋቸው ማለት ነው በ5 ሚሊዮን ከፍላችሁ 5 ሚሊዮን 200 ሺህ ብሩን ደግሞ በባንክ የሚወስዱ የተለያዩ የመሸጫ ቦታዎች አሉ። እንዲሁም በ730 ደግሞ 3 ሚሊዮን 900 ሺህ ብር ከፍላችሁ ቀሪውን በወር 256535 ብር ለ5 ዓመትም እንግዲህ የሚሰጡ የተለያዩ የመሸጫ ቦታዎች አሉ። ስልክ ቁጥር ምናምን እዚህ ላይ የማናስቀምጠው እንደምታውቁት ድርጅቶቹ ስልክ ቁጥራቸውን እንዲቀመጥላቸው አይፈልጉም። እንቁላል ፋብሪካ እንዲሁም ቄራና የተለያዩ ቦታዎች ላይ እንግዲህ በስፋት እንገኛለን ማለት ነው። በዛ አካባቢ መምጣትና ማግኘት የምትችሉ ይሆናል ላለው ዛሬ እንግዲህ ብዙዎቻችሁ ጥያቄ የሆነውን የሲኖትራክ ገልባጭ አሁናዊ የታህሳስ ወር ሙሉ መረጃውን ወደ እናንተ አድርሻለሁ። እንዲሁም ደግሞ የትኛውን ተሽከርካሪ ብንገዛ ይሻላል የሚለውን በሀገራችን እጅግ በጣም ተወዳጅና ተፈላጊ የሆኑትን የ336 እና የ340 እንግዲህ ምን ያክል ልዩነት እንዳላቸው የትኛውስ ተወዳጅ ነው የሚለውን በዚህ ቪዲዮ ወደ እናንተ አድርሰናል ማለት ነው። እኔ እንግዲህ 336ን ለምን ተመራጭ ሆነ የሚሉትን በብዛት ወደ እናንተ እንግዲህ ሪከማንድ አድርጌያለሁ። በዛ ላይ ስፔራቸው እንደ ልብ በማንኛውም ሰዓት የትኛውም ቦታ ላይ መገኘት የሚችሉ ተሽከርካሪዎች ናቸው ማለት ነው። እንደ ባለሙያ እንግዲህ ይህንን ተሽከርካሪ ሪከማንድ አድርጌያለሁኝ። እናንተ የሚሰማችሁ ሐሳብ አስተያየት ምንድነው? እንዲሁም ደግሞ ይህን ተሽከርካሪ ማለትም 340 ተሽከርካሪ ገዝታችሁ እየሰራችሁ ያላችሁ ደግሞ ስለ ተሽከርካሪው ያላችሁን ሐሳብ አስተያየት ለማስተማር ያክል በኮሜንት ስር አስቀምጡልን እያልኩኝ እንዲሰራላችሁ የምትፈልጉት የተሽከርካሪ አይነት ካለ ኮሜንት ላይ አሁንም አሳውቁኝ፣ የምሰራላችሁ ይሆናል። በተለይ የኤሌክትሪክ ተሽከርካሪዎችን እንግዲህ ከሰራው ከ6 እና ከ7 ወራት በላይ ሆኖኛል። በቅርቡ የምሰራላችሁ ይሆናል። የኤሌክትሪክ ተሽከርካሪዎች ከጊዜ ወደ ጊዜ ከቀን ወደ ቀን ዋጋቸው እየቀነሰና እየወረደ ያለበት ሁኔታ ነው። ነገር ግን በሌሎች ተሽከርካሪ ላይ ደግሞ የጨመሩ መኪኖች አሉ። ዞሮ እየተከታተልን ወደ እናንተ እናደርሳለን። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።